ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው በየትኛውም ቦታ ሆነን ሁሌም ልንጠቀምባቸው የምንችል አጫጭር የእንግሊዘኛ ንግግሮችን እንዴት በቀላሉ ማንበብና መተርጎም እንደምንችል እንማማራለን። እንጀምር። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ኮሙኒኬሽኖች ወይም ደግሞ ንግግሮች ተቀምጠዋል። ከዚህ ጋር ደግሞ ትርጉማቸው ተቀምጧል ማለት ነው። ስለዚህ እያንዳንዱን እንዴት በቀላል መንገድ ማንበብ እንደምንችልና መተርጎም እንደምንችል እንማማራለን። እንጀምር። ኦኬ እንግዲህ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዘኛ ቃል በቀላሉ ለማንበብ ከኔ የሚጠበቀው ምንድነው? የአናባቢና የተነባቢ ድምጾችን ልዩነት ወይም ደግሞ አገባብ ማወቅ። ለምሳሌ አሁን ከመጀመሪያው ስንጀምር የመጀመሪያዋ ኤ እንደምን ትነበባለች፣ ምን አይነት ድምጽ አላት የሚለውን ማወቅ ከቻልኩኝ በቀላሉ ማንበብ እችላለሁ ማለት ነው። ስለዚህ ኤ ምን አይነት ድምጽ አላት? ኤ አ ሚል ድምጽ አላት ወይም ደግሞ እንደ አ ትነበባለች። ኦኬ ከዛ ዲ ለብቻዋ እንደ ድ ማንበብ ወይም ደግሞ ድ ሚል ድምጽ አላት። ከዛ ቪ አይ ቫይ ሚል ድምጽ አለው ወይም ደግሞ ቫይ ተብሎ ይነበባል። ሲን እንደ ስ ማንበብ። የመጨረሻዋ ኢ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ስናነባው አ ድ ቫይ እስ አድቫይስ አድቫይስ። ኦኬ ከዛ ወደዚህኛው ስንሄድ ኤምኢ ሁሌ ምን ተብሎ ይነበባል? ሚ ወይም ደግሞ ሚ ሚል ድምጽ አለው። ስለዚህ በአንድ ላይ ስናነባው አድቫይስ ሚ አድቫይስ ሚ ምን ማለት ነው? አድቫይስ ማለት ምክር ማለት ነው። ሚ ማለት እኔን እያልነን ነው። ስለዚህ አድቫይስ ሚ ስንል ምከረኝ እያልነን ነው። ኦኬ መልካም። ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ኦኬ አሁን ከዚህ ጋር የመጀመሪያዋ ኤስ ምን አይነት ድምጽ አላት? እስ እንደ ስ ትነበባለች ወይም ደግሞ ስ ሚል ድምጽ አላት። ከዛ ቲኤን እንደ ታ ማንበብ፣ አር ለብቻዋ እንደ ር፣ ቲ እንደ ት። ኦኬ ከዛ በቀላሉ ምን ብለን እናነባዋለን? እስ ታ ር ት ስታርት ስታርት። ኦኬ ከዛ ኤን ኦ ደብሊው በአንድ ላይ ምን ተብሎ ይነበባል? ናው ናው። ኦኬ ከዛ ሙሉ ስናነበው ስታርት ናው ስታርት ናው ምን ማለት ነው? ስታርት ማለት መጀመር ማለት ነው። ናው ማለት አሁን። ስለዚህ ስታርት ናው ስንል አሁን ጀምር እያልነን ነው። መልካም ወደሚቀጥለው ስንሄድ ኦኬ ይህስ ምን ይላል? ከዚህ ጋር በደንብ ተመልከቱ። ሁለት ኦ ሚል አናባቢ ወይም ደግሞ ቫውል መጥቷል። ስለዚህ በዚህን ጊዜ ኦ እንደ ኦ ሳይሆን የምትነበብ እንደ ኡ ነው ወይም ደግሞ ኡ ሚል ድምጽ አለው። ስለዚህ ኤልኦ እንደ ሎ ሳይሆን የሚነበበው እንደ ሉ ነው የምናነበው ወይም ደግሞ ሉ ሚል ድምጽ ነው ያለው። ኦ ሳይለንት ትሆናለች። ኬን እንደ ክ ነው የምናነብ። ሶ ባንድ ላይ ሉ ክ ሉክ ሉክ ብለን እናነባዋለን። ወደዚህኛው ስንሄድ ቲኤችኤ እንደ ዛ፣ ቲ እንደ ት። ሶ ባንድ ላይ ዛ ት ዛት ዛት። ሙሉ ሲነበብ ሉክ ዛት ሉክ ዛት ምን ማለት ነው? ሉክ ማለት መመልከት፣ ዛት ስንል ያን እያልነን ነው። ስለዚህ ሉክ ዛት ማለት ያንን ተመልከት ወይም ደግሞ ያን ተመልከት ማለት ነው። መልካም ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኤችኢን እንደምን ማንበብ? እንደ ኸ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ። ሶ በአንድ ላይ ኸ ል ፕ ኸልፕ ኸልፕ። ኦኬ ይስ ምን ይላል? ኤች አይ ኤም ሁልጊዜ ምን ተብሎ ይነበባል? ሂም ወይም ደግሞ ሂም ሚል ድምጽ አለው። ስለዚህ በአንድ ላይ ስናነበው ኸልፕ ሂም ኸልፕ ሂም ምን ማለት ነው? አግዘው እንደማለት ነው። ምክንያቱም ኸልፕ ስንል ማገዝ ማለት ነው። ሂም ማለት እሱን እያልነን ነው። ስለዚህ ኸልፕ ሂም ስንል አግዘው እያልነን ነው። መልካም ወደሚቀጥለው ስንሄድ የሚቀጥለውስ በተመሳሳይ ምን ይላል? ኤችኢን እንደ ኸ ነው ያነበብነን፣ ኤልን እንደ ል፣ ፒን እንደ ፕ። ስለዚህ በአንድ ላይ ምን ተብሎ ይነበባል? ኸ ል ፕ ኸልፕ ኸልፕ። ወደዚህኛው ስንሄድ
HER በአንድ ላይ ምን ብለን እናነበው? ኸር ብለን እናነባዋለን። ሰው በአንድ ላይ ሲነበብ ሄልፕ ኸር ምን ማለት ነው? አግዛት እያልንን ነው። ከዚህ ጋር ለወንድ ሲሆን ሄልፕ ሂም ይሆናል፣ ለሴት ሲሆን ሄልፕ ኸር ይሆናል። ኦኬ መልካም። ወደዚህኛው ስንሄድ ይኛውስ ምን ይላል? በቀላሉ ኤችኦን እንደ ሆ ማንበብ፣ ኤልን እንደ ል፣ ዲን እንደ ድ። ስለዚህ በአንድ ላይ ሆ ል ድ ሆልድ። ከዛ THIS በአንድ ላይ ዚስ ተብሎ ይነበባል። ሙሉ ሲነበብ ሆልድ ዚስ ስንል ያዘው ወይም ደግሞ ያጁ እያልን ነው። መልካም። ይህም በዚህ ካየን ወደሚቀጥለው እንሄድ። ወደዚህኛው ስንሄድ ይህኛውስ ምን ይላል? ሲ መጀመሪያ ስትመጣ ለብቻዋ እንደ ክ ማንበብ፣ ኤልኦን እንደ ሎ፣ ሲኢ ደግሞ ከቃል መጨረሻ ሲመጣ እንደ ዝ ማንበብ። ስለዚህ በአንድ ላይ ምን ብለን እናነባዋለን? ክ ሎ ዝ ክሎዝ። ከዛ አይቲ በጋራ ሲመጣ ምን ተብሎ ይነበባል? ኢትስ ሚል ድምፅ አለው። ስለዚህ ሙሉ ሲነበብ ክሎዝ ኢት ምን ማለት ነው? ዝጋው ወይም ዝጊው እንደማለት ነው። ኦኬ መልካም። ወደ ሁለተኛው ስንሄድ በተመሳሳይ ኦን ኦ ብለን እናነባለን። ከዛ ፒን እንደ ፕ፣ ኢ ሳይለንት ነች፣ ኤንን እንደ ን። በአንድ ላይ ስናነበው ኦ ፕ ን ኦፕን። ከዛ አይቲ በአንድ ላይ ሲመጣ ምን ተብሎ ይነበባል ብለናል? ኢት ብለን እናነባዋለን። ሙሉ ሲነበብ ኦፕን ኢት ምን ማለት ነው? ክፈተው እንደማለት ነው። ወይም ደግሞ ክፈችው ማለት እንችላለን። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ሲ መጀመሪያ ስትመጣ እንደ ክ ትነበባለች ብለናል። ክ እንላለን። ከዛ ኤልን እንደ ሊ፣ ኤ ሳይለንት ትሆናለች፣ ኤንን እንደ ን። በአንድ ላይ ክ ሊ ን ክሌን። ከዛ አይቲ ምን ተብሎ ይነበባል ብለናል? ኢት ተብሎ ይነበባል። ሙሉ ሲነበብ ክሊን ኢትስ ምን ማለት ነው? አጽዳው ወይም ደግሞ አጽጪው እንደማለት ነው። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ ደብሊውኤን እንደ ዋ፣ ኤስኤችን እንደ ሺ፣ በአንድ ላይ ሲነበብ ዋሽ። ከዛ አይቲ በአንድ ላይ ኢት ተብሎ ይነበባል ብለናል። ስለዚህ ሙሉ ሲነበብ ዋሽ ኢት ምን ማለት ነው? እጠበው ወይም ደግሞ እጠቢው ማለት ይሆናል። መልካም ወደዚህኛው ስንሄድ እኛውስ ምን ይሆናል? ቲን እንደ ት፣ አርን እንደ ር፣ ዋይን እንደ ይ፣ በአንድ ላይ ትራይ። ኦኬ ከዛ ወደዚህኛው ስንሄድ THIS ምን ተብሎ ይነበባል? ዚስ ተብሎ ይነበባል። ሶ ሙሉ ሲነበብ ትራይ ዚስ ምን ማለት ነው? ሞክረው ወይም ደግሞ ሞክሪው እንደማለት ይሆናል። መልካም ወደዚህኛው ስንሄድኛውስ ምን ይላል? ፒኤን በአንድ ላይ እንደ ፓ ማንበብ፣ ከዛ ኤስኤስ የሚለውን ደግሞ በአንድ ላይ እንደ ስ ማንበብ። ስለዚህ ፓስ። ኦኬ ከዛ ኤምኢ ሚ ተብሎ ይነበባል። ሙሉ ሲነበብ ፓስ ሚ ምን ማለት ነው? አቀብለኝ ወይም ደግሞ አቀብኝ እንደማለት ይሆናል። መልካም እንደዚህ እያደረግን በቀላሉ መለማመድ ፕራክቲስ ማድረግ የምንለቃቸውን ቪዲዮዎች እስከ መጨረሻው ማየት ከቻለን በእርግጠኝነት በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ባይ ባይ።